ዲስክና አይሉም ነበር። አንድ ግሬፍ ተሻፏል። ይሄኛው ምን ጊዜ ነው ታዲያ? ዲስክና አንድ ግሬፍ ተሻፏል። ይሄኛው ምን ጊዜ ነው ታዲያ? በምክንያት ነው ዲስኩ አው ከባድ ሳር በምሰራ ከዚህ በፊት ወጣት እያለሁ አሁን ሳራጅ በቀደም የሆነ መኪና አስቸግረኝ ገፍተን እንትን ስንል በቃ ተሰማ። እዛ ቀን ያወቅሁት በሽታው አላውቀውም ነበር። ሪሁ ይመስለኝ ነበር እኔ ይሄ እንግዲህ አሁን ሁለቱም በቃ የወለቀ ይመስለኛል። ከዛ በኋላ ስብራት ሰርጀሪ የለብኝም። ይተንፍሱ አንዴ ይተንፍሱ በደንብ ትንፋሽ ያዙ። የት ድረስ ሄደ? የለም ይሄን ፋርማሲ ሄደሽ የተነካካሽ ስታፖ ለሱ ይዘጣቸው ነገሩ ግን ሌላ አንድ አይወሰድም። አንድ ለህፃን አይሆንም። ሁለት ለሱ አንድ ወሰድ ነው ይሽላችሁ እንደዚህ ሰናበተ። ይሄ ከናው ሰጂ ግዢና ተሰነ ዋው ማይዘ ተንፍሶ አንዴ በደንብ ቅድም እዚህ ጋር ስጫኑት ያሞት ነበር። አሁን ምን ስሜት አለ? ደህና ነው አለ ነው ወይስ የለም? የለም። ይሄ እግሩ ስብራት የለውም። እንደዚህ በሪ ምክንያት ነው። በሪ ምክንያት ዞራ እሺ። አሁን ከዚህ እስከዚህ ያለው ምክንያት አንዱ ይሄ ነው። ሌላኛው እሺ። አሁን ከዚህ ጀምሮ የሆድ ድርቀት፣ የምግብ መፈጨት ችግር፣ የመተንፈስ ችግር፣ ጭንቀት ይሰናበታል። ምን ላይ ተሰማዎት? ምራስ እስኪ እኔ ጋር ያሳዩኝ። ይሄ ተታው ተመልሎ ነበር። ሶስት ማለት ችግሩን ያገኛል። አይን፣ ጆሮ፣ ጭንቅላት እሱን እሰራለሁ። ይሄ ጨጓራ ቁስለት ነው። ይሄ የወገብ መስመር አይዞት። ስብራት ከሌለ ይሄ ወገብ ነው።
ቅድሜን ስጫመት ያሞት ነበር። የምን ስሜት አለው? የለም። ኤስ እስኪ እቺ ንግሮትን ቀስ አድርገው ከፍ አድርገው ያንሷት። ወደ ላይ ብድግ ያርጉት ሳይታጠፍ ብድግ ወደ ላይ። በቃ እሺ። የምን ስሜት አለ? የለም። እቺኛዋን ያንሷት። እሺ በቃ ይተውት። አሁን እዚህ ጋር ልጫኖት ነው። ሰውነቱን ለላይ ያርጉት። እሺ አይዞት። ይሄ ልጆት እየሳቀ ነው። ተንፍሱ አንዴ። ከዛ ቀስ ብለው ይነሱ። የስራው ባህሪ ነው እንግዲህ። ቅርታ ደከምናችሁ። እስቲ ጋር ይነሳሉ። አንዴ ቀስ ብለው እስኪ ድገሙት። አንዴ ይነሱ። ኦ ይሄ ነው እንደዚህ የሚይዙት እያሉ የሚሄዱበት። ተንፍሱ። አሁን ያውሎት ለውጥ አለው እንዴ? አይሉም ነበር? አዎ። እሺ እንደዚህ ጉንብስ ይበሉ እስኪ። ኦ እንደኔ ጉንብስ አሉ አባዬ። በቃ